ትላንትና ቡዜ እና ሩታ ተገናኙ። አብርሃም በፖሊስ ተያዘ ሹሃዳ እና እኔ ያው ነገሩ ድራማ ነው እንደምታውቁ፣ የምንም ሪሊ አይደለም። ምክንያቱም እንደዚህ አይነት ፖሊስ አይታችሁ ታውቃላችሁ? አታም ፖሊስ እንደዚህ የተጨማለቀ አይደለም፣ እንደዚህም አያደርግም። ካሜራ ተደቅኖበት አይደለም ህግ የሚያስከብረው ማለት ነው። ግዴታ ካሜራ የሚደቀንበት ለግለሰብ ብሎ ካሜራ የሚደቀንበት አይደለም። ካሜራ ውስጥ ብኖር ራሱ ካሜራው አይለቀቅም ማለት ነው፣ ቪዲዮ አይለቀቅም ማለት ነው። ትክክለኛ ህግ ማለት ነው። እኔ እየገረመኝ ያሉ ቡዜ ማለት ነው። ቡዜ እንዴት እንደዚህ ትሆናለሽ? አሁን ሪሊ ራሱ ቢሆን ማለት ነው ልጁ ከእናት ጋር ማደግ እንዳለበት ታውቃለሽ። እንዴት እንደዚህ ትናገራላሽ? እንዴት እንደዚህ አይነት ነገር ትችያለሽ? በፍጹም ማለት ነው ማለት የለብሽም። በቃ እንዴት እንደዚህ ማለት እንዴት ነው ምቺ እንደዚህ አይነት? ምክንያቱም እንዴት ከሰሹ እንዴት ልጅ እኮ ነው። ልጅ የሚያክል ወስዶ መፍት የለውም መውሰድ 10,000 ለምን አባት አይሆንም? ለደቂቃ ወስዶ ከእናቱ ማሰወር የለበትም ልጁ ማለት ነው። እና ለምን ደው ማትመልሺ ታዲያ? እንደዚህ ከሆነ ልጁን ለምንድን ነው ማትመልሺ? በቃ እንደዚህ አስመሳይ ለምን ትሆናላችሁ? የአብርሃም ቤተሰብ እግዚአብሔርን በቃ ለገንዘብ ብላችሁ እንደዚህ ልጁ ትዳሩን እንደዚህ ቤት እንትን አርጎ ትዳሩን መጫወቻ አርጎ ሁሉ ቁማር ወደ ልጅ እስኪያልፍ ድረስ መምከር ያለባችሁ እናንተ መጨመር፣ ትልቁም ትንሹም መጨመር። አታፍሩም እንዴ? የምር አስመሳዮች ናቸው። ለምን የሩታ ቤተሰብ አስመሳይ ነው የምትሉ? አሁን እሺ አብርሃም ቤተሰቦች ድራማ ውስጥ እነኚህ ትልቆች ድራማ ውስጥ ገብቶ እንደዚህ መጨማለቅ፣ ለዛውም በልጅ እንዴት እንደሚያረጋት ለምን ሁለቴ ያሳስር? ለምን 90 ጊዜ አይታሰርም? ወንጀል ከሰራ ማለት ነው። ወንድምሽ ስለሆነ ነው እንጂ እንደውም የሚያሳስብሽ የሚገባ የህፃናት መፍት ነው። አንቺ ራሱ ማሳሰር አለብሽ። ህፃን ልጅ ወስዶ ሌላ ቦታ መወሸቅ ማለት ነው። እኔ በጣም ነው ገረመኝ። ሌላው ደግሞ አብርሃም በፖሊስ ተያዘ። የምንም ፖሊስ አይደለም ማለት ነው። የዝም ብሎ ግለሰብ አምጥቶ ምናምን ያው እንደ ቡታጅራ ምናምን ልብስ አስለብሶ ምናምን እንዳይመጡ። ይሄ አዲስ አበባ ነው። ይጠየቃሉ፣ በወንጀል ይጠየቃሉ። እነሱ ወንጀል ውስጥ እንደሚወርቁ ያውቃሉ። ለዚህ ነው ልብስን አላስለበሱት ማለት ነው። እንደ ቡታጅራ ሩታ ልብስ አስለብሳ የፖሊሶች ልብስ አስለብሳ ደንብ ልብስ አስለብሳ የመጣችው ቢያመጡ ይሄ ቡታጅራ አይደለም፣ ወይ ደግሞ የክፍለ ሀገር ከተማ አይደለም፣ አዲስ አበባ ነው ቀም ነው የሚደረገው። ለዚህ ነው ማለት ነው። ስለዚህ ዝም ብሎ ሻሚስ ግለሰብ ለብሶ መጥቶ ፖሊስ አለ እንዴ ሲጫወቱ እና ሄርሜላ ደግሞ እኔ ፍቅረኛ ራሱ አይመስለኝም፣ የተወና ፍቅረኛ ነው እንጂ ፍቅረኛ አይመስለኝም። አብርሃም እና ሄርሜላ ጋቡ ብዬ እኔ አልጠብቅም። በዚህ ዘመን እኮ ማመን አቅቶናል በዚህ ዘመን ማለት ነው። በጣም ማመን አቅቶናል እግዚአብሔር። እና የምንም ፖሊስ አልተያዘም። አብርሃምም እንደዛ ነው። ልጅም አልተወሰደም። ያው ቪዲዮ ተቀርጾለት ልጁ ወደ እናቱ ይመለሳል እንጂ የትኛ እናት ነው ለ6 ወር አልሞላ ልጅ ተወስዶበት ዝም የምትለው? የትምኛ እናት አይደለችም። የትኛውም እናት ዝም ማለት አትችልም። ሲቀጥል ደግሞ ጡቱ ራሱ አያስቀምጥም። 1 ሰዓት 2 ሰዓት ረውካ አያስቀምጥም ጡቱ ማለት ነው። ምክንያቱም በጣም ወተት አለ፣ እስከ 2 አመት ምናምን ወተት ስላለ እንደዛ አያስደርግም ማለት ነው። እና እነሱ እየተጨመላለቁ ነው። ደግ ነገርም እያስተማሩ አይዲያ ጠፍቶባቸዋል። ወይ ወደ ቲክቶክ ተመልሱና ጌም ተጫውቱ፣ ጌመር ሁኑ ወይ ደግሞ ማለት ነው። ምክንያቱም በዩቱብ አሁን አይዲያ እየጠፋባቸው ስለሆነ የሚሰሩት ግራ ገብቶ እዚህ እየተገላበጡ ነው። እና ድራማ መፍጠር ወይ ደግሞ እንደ ጻፉና ፊልም ስሩ፣ ተሰብስባችሁ ጻፉና በተከታታይ ድራማ ስሩ እንዲያምር ማለት ነው። እናንተም ከፍ ያለ ገቢ አግኝታችሁ የራሳችሁን ስራ ከፍታችሁ ሁልጊዜ ዩቱብ እንደተጨማሪ ስራ አይታችሁ የራሳችሁን ቋሚ ስራ እንድትከፍቱ አድርጋችሁ። ከእናንተ በጣም የተለወጠ ማን ነው? ቲክቶከሮች በጣም ተለውጧል። ቲክቶከሮች ማለት ነው
ዩቱበሮቹን አይዲያ ጠፍቶባቸዋል። ምን በቃ ይጨማለቃሉ። አብርሃምና ሩታ ደግሞ ለሰዎች ልጅም አሳልፎ ይሰጣሉ። አረ አብርሃምና ሩታ እኔ እንትን ሰዎች አላየሁም። እግዚአብሔርን ሰብስክራይብ እያደረጋችሁ አበረታቱን ፋሚሊዎች።